ዩቲዩብ ምን አይነት ሪስፖንስ እንደሚሰጠኝ ለማየት አዲስ የዩቲዩብ ቻናል ከፍቼ 3 የተለያየ ይዘት ያላቸውን ቪዲዮዎች በ3 ወር ልዩነት ውስጥ ፖስት አደረኩ። ውጤቱ ግን ከጠበቅኩት ውጪ ነበር። ከወራት በፊት ነበር አብዛኛው ኢትዮጵያዊ ወጣት እንደሚያደርገው ቲክቶክ ላይ የማይረቡ ቪዲዮዎችን ስክሮል እያደረኩኝ በጭንቅላቴ ሐሳብ ይመጣልኝ። ለምን ግን ዩቲዩብ ቻናል ለምን አትጀምር ቪዲዮ አትሰራም? በስተመጨረሻም ወሰንኩ። ለምን ግን አዲስ ቻናል ከፍቼ አልሰራበትም? ወዲያውኑ ዩቲዩብ አፕሊኬሽኑን ከፈትኩ። ክሬት ቻናል የሚለውን ነካው። ስም አስገባው፣ ዲስክሪፕሽን ምናምን አስገባውለት። ከዛስ 60% የምንሆነው ሰዎች ከዚህ በኋላ ምን ማድረግ እንዳለብን እንኳን አናውቅም። ስለዚህ ቻናሉን ከከፈትኩት በኋላ ቶሎ ስኬታማ ሊያደርገኝ የሚችለውን ኒች ፍለጋ መዞር ጀመርኩ። አንዴ ቻት ጂፒቲ፣ አንዴ ጄሚናይ፣ አንዴ ፐርፕሌክሲቲ፣ አንዴ ዩቲዩብ ላይ ምን ያልዞርኩበታለ። ከብዙ አድካሚና ውጤት አልባ ፍለጋ በኋላ ለምን ራሱ ዩቲዩብን ለኔ የሚሆነኝ ኒች እንዲመርጥልኝ አላደረገውም ብዬ አሰብኩ። ግን እንዴት 3 የተለያየ ቶፒክ ያላቸውን ቪዲዮዎች በተለያየ የኤዲቲንግ ስታይል ሰርቼ ፖስት አደረኳቸው። ከዛ ውጤቱን መጠባበቅ ጀመርኩ። እውነቱን ለመናገር በመጀመሪያዎቹ 2 ሰዓታት ምንም ቪው አልነበረውም፣ ምክንያቱም 0 ሰብስክራይበር ነበር የነበረኝ። ስለዚህ ያለኝ አማራጭ የሆኑ መምህራኖች እንደሚሉት ቪዲዮዬ በአንዴ ቫይራል እንዲሆንልኝ መጠበቅ ነው። እዚህ ጋር ግን ያልጠበቁት ነገር ነበር የተፈጠረው። ከመጀመሪያዎቹ 2 ሰዓታት በኋላ የፖስትኩት ቪዲዮ ቪው ማግኘት ጀመረ። አት ዘ ሴም ታይም ሰብስክራይበሩም 0 ወደ ኋላ ትቶ መገስገስ ጀመረ። ኮሜንቶች መምጣት ጀመሩ፣ ላይኩ ጨመረ። በቃ ሀብታም ሊሆን ነው። ቪዲዮ ከተለቀቀ ከ24 ሰዓት በኋላ 1000 ቪው እና 400 ሰብስክራይበር ማለፍ ቻለ። በዚህ አላበቃም። 2000፣ 3000፣ 4000፣ 5000 ያለ በ10 ቀን ውስጥ 10000 ቪው እና 500 ሰብስክራይበር ማሳካት ቻለ። አስቡት፣ በመጀመሪያው ቪዲዮ 500 ሰብስክራይበር እና 10000 ቪው። ያስገርማል አይደል? አሁን ዋናው ችግር የሚጀምርበት ሰዓት ነው። የመጀመሪያው ቪዲዮ በተለቀቀ በወሩ ከመጀመሪያው ቪዲዮ ለየት ያለ ቶፒክ ላይ ያተኮረ ቪዲዮ ፖስት አደረኩ። አሁን ላይ ኦዲየንስ ስላገኙ ቪው አልቸገርም ብዬ ነበር ያሰብኩት። እንዳሰብኩትም ቪዲዮውን በለቀኩት በደቂቃዎች ውስጥ መታየት ጀመረ። ሰብስክራይበሩ መጀመሪያ ከነበረው በመጨመር 1000 መግባት ቻለ። ከ24 ሰዓት በኋላ ከመጀመሪያው ቪዲዮ በተለየ መልኩ 2000 ቪው ማለፍ ችሎ ነበር። ነገር ግን ልክ ከ8ኛው ቀን በኋላ ቪው 8000 ላይ ስታክ አድርጎ ቀረ። ኮሜንቱ ቀነሰ። የነበረው ላይ ከመጀመሪያው ቪዲዮ አንጻር ዝቅተኛ ነበር። ነገሮች በዚህ አላበቁም። አሁንም ከሳምንታት ቆይታ በኋላ ከሁለት ቪዲዮዎች ልዩ የሆነ ቶፒክ ይዤ ከቻልኩ። በመቀጠል ፖስት አደረኩት። በዚህ ሰዓት ግን ያልጠበቅኩት ነገር ተከሰተ። ቪዲዮ በተለቀቀ በመጀመሪያዎቹ 40 ደቂቃዎች እይታው ኖርማል ነበር። ነገር ግን በኖርማልነቱ ሊቀጥል አልቻለም ነበር። ይልቁንም ዩቲዩብ ለገዛ ኦዲየንሶቼ እንኳን ዲስትሪቢዩት ማድረጉን አቆመ። የእሱ ነው የሚገርማችሁ። ከ4 ሰዓት በኋላ 350 ቪው፣ 0 ሰብስክራይበር። ከመጀመሪያው ቪዲዮ ያነሰ ኢንጌጅመንት፣ ያነሰ ቪው። ሶስተኛው ቪዲዮ ሙሉ በሙሉ ሞተ ማለት ይቻላል። አት ዲስ ፖይንት ዩቲዩብ ለምን አንዱን ብቻ ቫይራል አድርጎ ሌላውን እንደገደበ አልገባኝም ነበር። ነገር ግን ይሄ ግራ መጋባት ነበር ቻናሌ ላይ ምን እንደተፈጠረ ለማጥናት ይረዳኝ። ትልቁ ችግር የሁለቱ ቪዲዮዎች ፌል ማድረግ አልነበረም። ትልቁ ችግር የነበረው ከመጀመሪያው ቪዲዮ በኋላ የመጣው ለኦዲየንሶች የመለቃቸው ቪዲዮዎች አንፕሬዲክተብል በመሆናቸው ነበር። ምን ማለት መሰላችሁ? የመጀመሪያው ቪዲዮ ቶፒክ ሰፊ ቶፒክ ነበር። በቪዲዮ ውስጥ ያልተነሳ ሀሳብ አልነበረም። ስለ ተምኔል፣ ቪዲዮ ኤዲቲንግ፣ ስክሪፕት ራይቲንግ፣ ቮይስ ኦቨር ብላብላ ያልተዳሰሰ ነገር አልነበረም። በዚህ ምክንያት የተለያየ ፍላጎትና ጸባይ ያላቸው ኦዲየንሶች ጋር መድረስ ቻሉ። አሁን ችግሮቹን ወደ ጀመሩበት ወደ ሁለተኛው ቪዲዮ እንምጣ። የዚህ ቪዲዮ ቶፒክ የነበረው ኮምፕሊትሊ ተምኔል ቱቶሪያል ነበር። which is ምንም አይነት ስቶሪ የሌለው ቦሪንግ ቱቶሪያል ከመሆኑም አልፎ አልጎሪዝሙን ግራ ያጋባ ቪዲዮ ነበር። የመጀመሪያው ቪዲዮ ከፍተኛ ውጤት ካመጣ በኋላ ዩቲዩብ ስለ ቻናል ይዘትና ስለ ኦዲየንሶች ማንነት የራሱን ግምት መገንባት ጀምሮ ነበር። አልጎሪዝሙ ቤዚክሊ እንደዚህ ማሰብ ጀምሮ ነበር። ቻናሉን ሰብስክራይብ ያደረጉት የምርም እንደዚህ አይነት ኮንተንት ይመቻቸዋል ማለት ነው። ምክንያቱም የመጀመሪያው ቪዲዮ ጠንካራ ዳታ ፖይንት ሰጥቶታል። ማን ነው ተምኔሉን አይቶ ክሊክ ያደረገው፣ ማን ቪዲዮን እስከ መጨረሻው ተመለከተ፣ ማን በቪዲዮ ኢንጌጅ አደረገ የሚሉትን ነገሮች ከመጀመሪያው ቪዲዮ ሰብስቦ ነበር። ይህ ማለት ደግሞ አልጎሪዝሙ ያንን ቶፒክ የሚወዱ ተመልካቾችን ጸባይ በትክክል ለይቶ ማወቅ ጀምሮ ነበር እንደማለት ነው። ነገር ግን ሁለተኛው ቪዲዮ ፈጽሞ የተለየ ቶፒክ ይዞ ብቅ አለ። የአልጎሪዝሙ ግራ መጋባትም የጀመረው እዚህ ጋር ነው። አዲስ ታይም ሲስተሙ ኤክስፔክት እያደረገ ያለው የመጀመሪያውን አይነት የተመልካች እንቅስቃሴ እና ተመሳሳይ የሆነ የተመልካች ፍላጎትን ነበር። የሆነው ግን በተቃራኒው ነው። ሁለተኛው ቪዲዮ ከመጀመሪያው ፍጹም የተለየ ቪወር ሳይኮሎጂ ነበር የሳበው። የመጀመሪያውን ቪዲዮ ያዩ ሰዎች ሁለተኛው ቪዲዮ ላይ ሙሉ በሙሉ ፍላጎት አልነበራቸው። ያ ደግሞ ለቻናል የደካማ ምልክቶች የሚባሉትን ሎው ሪተርኒንግ ቪወርስ ሪስፖንስ፣ ዊከር ሲቲአር ፍሮም ኤግዚስቲንግ ኦዲየንስ፣ ኢንኮንሲስተንት የሆነ የተመልካቾች ጸባይ መፍጠር ጀመረ። ልክ የኦዲየንሶች ጸባይ ኢንኮንሲስተንት መሆን ሲጀምር አልጎሪዝሙ ቪዲዮዎችን ለብዙ ሰዎች ማሰራጨቱን አቆመ። ከዛም አልጎሪዝሙ እንዲህ ብሎ መጠራጠር ጀመረ። ይሄ ቻናል ለየትኛው ኦዲየንስ ነው የተከፈተው?
ይሄ ጥርጣሬ ነበር የቻናሌን እንቅስቃሴ በአንዴ እንደ በረዶ ያቀዘቀዘው። በዚህም አንድ ትልቅ ሚስጥር ተረዳው። በእንደኔ አይነቱ ትንሽ ቻናል ኮንተንት ስቴቢሊቲ በጣም ወሳኝ ነገር እንደሆነ። ምክንያቱም አልጎሪዝሙ የኔን ኒች የኦዲየንሶቼን አይነት የኔን ኮንተንት ካቴጎሪ ማፕ ለማድረግ እየሞከረ ነበር። አሁንም በዚህ አላበቃ። ሶስተኛውን ቪዲዮ በሶስተኛው ወር ፖስት አደረጉ። ይሄን ቪዲዮ ከሁለቱ ቪዲዮዎች ፍጹም የተለየ ቶፒክ ነበር እና በምላሹ አልጎሪዝሙ ምን ሰጠኝ? የበለጠ ዝቅ ያለ ቪው፣ የበለጠ ዝቅ ያለ ኢንጌጅመንት፣ ይባስ ብሎ ከፖስትኩት 20 ደቂቃ ከ31 ሰከንድ ቪዲዮ ላይ 20 ደቂቃውን ቆርጦ 30 ሰከንዱን ብቻ ፖስተው። አሁን ችግሩ የበለጠ የሚጨምረው እዚህ ጋር ነው። ሶስተኛው ቪዲዮ ፌል ያደረገው እንዲሁ ቶፒኩ ብቻ ስለተቀየረ አልነበረም። ዋናው ምክንያት ዩቲዩብ ከዚህ ቀደም ከለቀኳቸው ሁለት ቪዲዮዎች ያገኛቸው የተለያየ መረጃ ግራ እንዲጋባ ስላደረገው ነው። የመጀመሪያው ቪዲዮ ከሞላ ጎደል ስኬታማ ነበር ማለት ይቻላል። ብዙ ሰዎች ተምኔሉን አይተው ክሊክ አድርገውታል፣ እስከ መጨረሻውም አይተውታል። በዚህ ምክንያት ዩቲዩብ የኔን ቪዲዮ ለማን ማሳየት እንዳለበት ግልጽ አቅጣጫ አግኝቶ ነበር። ነገር ግን ሁለተኛው ቪዲዮ ላይ አልጎሪዝሙ ኮንተንቴን መጠራጠር ጀመረ። ሶስተኛው ቪዲዮ ላይ ደግሞ ሙሉ በሙሉ እምነቱን አጣ። እንግዲህ የታሪኩ ማጠቃለያና የዩቲዩብን ትልቁን እውነታ ልንገራችሁ። እዚህ ፕላትፎርም ላይ የተወሰኑ መምህራን እንደሚሉት አልጎሪዝሙ ስኬታማ የሚሆኑ ቪዲዮዎችን እንዲሁ አይመርጥም። ይልቁንም በቪዲዮዎቻችሁ ኢንትረስትድ የሚሆኑ ሰዎችን ባህሪ ያጠናል እንጂ። በሌላ ቋንቋ የምርም ዩቲዩብ ላይ ስኬታማ መሆን ከፈለጋችሁ ትኩረታችሁ አልጎሪዝሙ ላይ ሳይሆን የሰዎችን ባህሪና ፍላጎት ላይ መሆን አለበት። ምክንያቱም አልጎሪዝሙ የሚሰራው ኦዲየንስ ቢሄቪየርን መሰረት በማድረግ ነው። የእናንተ ቻናል ብዙ ትልልቅ ሬስቶራንቶች ባሉበት ከተማ እንደተከፈተ አዲስ ሬስቶራንት አድርጋችሁ አስቡ። በከተማው ያሉ ግዙፍና የታወቁ ሬስቶራንቶች ባሉበት ሰፈር እናንተ ገና ዛሬ አዲስ ሬስቶራንት እንደመክፈት ማለት ነው። ሁሉም ሰው ወደ ለመደው ትልቅ ሬስቶራንት እየተመመ ነው። አስተናጋጁም ቢሆን የታወቁ ሬስቶራንቶችን ምግብ ይዞ መሮጥ ይቀነዋል። ታዲያ የእናንተ አዲስ ሬስቶራንት ልክ እንደ ታዋቂዎቹ ሬስቶራንቶች ደንበኞችን ለመሳብ ምን ማድረግ አለበት? እኔ ቦን የማደርጋቸውን 4 ቁልፍ ነገሮች ልንገራችሁ። የመጀመሪያው እነሱ ምግባቸውን አጣፍተው ደንበኞቻቸውን የሚጠሩበትን ልዩ ቅመም እሰርቅባቸዋለሁ። ከዛም ያንኑ ቅመም በራሴ መንገድ አብላልቼ ይጠቀምበታለሁ። በእኛ ቋንቋ ምን ማለት ነው? ማርኬቱ ላይ ያሉ ትልልቅ ኮንተንት ክሬተሮች የሚጠቀሙበትን ኮንተንት ስትራቴጂ እና ኮንተንት አይዲያ ሞዲፋይ አድርጌ በራሴ መንገድ ሰራዋለሁ ማለት ነው። ሁለተኛ ከትልቁ ሬስቶራንት በር ላይ ደንበኛ መጥለብ። ሰዎች ወደ ትልቁ ሬስቶራንት ለመግባት ሰልፍ ይዘው ሲጠባበቁ እናንተ በር ላይ ቆማችሁ የእነርሱ ምግብ ላይ የጎደለውን እኔ ጋር ታገኙታላችሁ፣ ኑና ሞክሩት እንደማለት ነው። ወደ ራሳችን ስንመልሰው በዘርፉ ላይ ያሉ ትልቅ ዩቲዩበሮች የሰሩትን ቪዲዮ ተመልከቱትና በኮመንታቸው ስር ሰዎች የጠየቁትን ጥያቄ ቪዲዮ በመስራት መልሱላቸው። በዚህ ሰዓት የእናንተ ቪዲዮ እነሱ ጋር ለሄዱ ሰዎች እንደ ተጨማሪ አማራጭ ሆኖ እንዲቀርብ አልጎሪዝሙን ታስገድዱታላችሁ። ሶስተኛው እናንተ የምታቀርቡትን ምግብ አቀራረብ ማዘመን። እዚህ ጋር በሬስቶራንት ምሳሌ መስጠት አይጠበቅብኝም። በአጭሩ ለፕላትፎርሙ አዲስ ስለሆናችሁ ፓኬጂንጋችሁን በደንብ ማሻሻልና ማዘመን ይጠበቅባችኋል። ፓኬጂንግ ስል ሌላ ነገር እንዳይመስላችሁ ተምኔላችሁንና ታይትላችሁን ማለት ፈልጌ ነው። ጀማሪ ኮንተንት ክሬተር ከሆናችሁ ቅድሚያ ልትሰጡት የሚገባችሁ ነገር ነው። በዚህ አጋጣሚ ፕሮፌሽናል ተምኔል በስልካችሁ መስራት የምትፈልጉ ከሆነ ቪዲዮ ሰርቼላችኋለሁ፣ ሄዳችሁ ቼክ ማድረግ ትችላላችሁ። አራተኛውና የመጨረሻው ለደንበኞቻችሁ አቀባበል ማድረግ ነው። በሌላ አባባል በቪዲዮቻችሁ ላይ ለሚሰጡ ማንኛውም አይነት ኮመንቶች በፍጥነት መልስ መስጠት። ይሄ ደግሞ ኦዲየንሶቻችሁን በደንብ እንድታውቋቸው ይረዳችኋል። እዚህ ጋር ልብ ማለት ያለባችሁ ትልልቅ ሬስቶራንቶች መኖራቸው ለእናንተ ስጋት ሳይሆን በረከት ነው። ምክንያቱም እነሱ ቀድሞ ሰፈሩን በደንበኛ ሞልተውላችኋል። የእናንተ ስራ ምግባችሁ ላይ ያለውን ልዩ ጣዕም አሳይታችሁ ጥቂቶቹን ወደ ራሳችሁ መሳብ ብቻ ነው። ፋይናሊ የብዙዎቻችን ስህተት ዩቲዩብ የሆነን ቶፒክ ሆን ብሎ የሚመርጥና ቫይራል የሚያደርገው ይመስለናል። እውነታው ግን ዩቲዩብ በራሱ የሚወስንበት ምንም አይነት መንገድ የለም። ይልቁንም የኦዲየንሶቻችንን ስሜት መከተል ይመርጣል። ሰዎች ከሀሳባችሁ ጋር ሲገናኙ ቪዲዮቻቸውን ረጅም ሰዓት በማየት ሲቆዩና ፍላጎቶቻቸውን ሳያሳዩ አልጎሪዝሙ እነሱን መከተል ይጀምራል። ስኬቱ ደግሞ የሚገኘው አልጎሪዝሙን በማስደሰት ሳይሆን የሰዎችን ስነ ልቦና በመረዳት ውስጥ ነው። ይህ ማለት ግን ቪዲዮቻችን ለማሳመር የምትለፉት ልፋት ዋጋ የለውም ማለት አይደለም።